ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያ ዋና ዜና ኢትዮጵያን የአፍሪካ የቴክኖሎጂ ህዳሴ ማዕከል ለማድረግ በትኩረት እየተሰራ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። አንድ አገር በሌላ አገር የውስጥ ጉዳይ መግባት የአገሩን ህልውና መዳፈር ነው ሲሉ የኦነግ ከፍተኛ አመራርና የጠቅላይ ሚኒስትሩ የወጣቶችና ስፖርት ጉዳዮች አማካሪ ሚኒስቴር ቀጀላ መርዳሳ ተናገሩ። ከውጭ በደቡባዊ ሱዳን ኤል ኦቤይድ ከተማ በሰው አልባ አውሮፕላን በተፈጸመ ጥቃት ከባድ ጉዳት መድረሱ ተገለጸ። ዜናውን እየመራው አብሬያችሁ ቆይታ የማደርገው ሀና አስታጥቄ ነኝ። ኢትዮጵያ የአፍሪካ የቴክኖሎጂ ህዳሴ ማዕከል ለማድረግ በትኩረት እየተሰራ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ አክለውም በአፍሪካ የቴክኖሎጂ እድገት ላይ ኢትዮጵያ የላቀ ሚና በመጫወት ላይ ትገኛለች ብለዋል። ሀብታሙ ምትኩ ዝርዝሩ እንደሚከተለው ያቀርበዋል። በምስራቅ አፍሪካ ትልቅና የመጀመሪያ የሆነው የቴክኖሎጂ ኤክስፖ የኢትዮጵያ ቴክኖሎጂ ኤክስፖ ወይም ኢቴክስ 2025 በዛሬው ዕለት በይፋ ተከፍቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽንና መረብ ደህንነት አስተዳደር ያዘጋጁት አውደ ርዕዩ ለ3 ተከታታይ ቀናትም የሚካሄድ ነው። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በይፋ የተከፈተው ኤክስፖ የመጀመሪያ ቀኑን በዋነኝነት በሳይበር ደህንነት ላይ አተኩሮ ውሏል። በመክፈቻ መርሃ ግብሩ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ባለፉት ዓመታት ላይ ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሰረተ ልማቶች ተገንብተዋል ብለዋል። በዲጂታል ሽግግሩ በከፍተኛ ትኩረት የተሰሩ ስራዎች መኖራቸውን አንስተው ኢትዮጵያ ከራሷ አልፋ በአፍሪካ የቴክኖሎጂ እድገት ላይ ትልቅ ሚናን የመጫወት ፍላጎት አላት ብለዋል ፕሬዝዳንት ታዬ አጽቀሥላሴ። በዲጂታል ሽግግሩ ጋር በተያያዘ ካሉት ገጽታዎች መካከል እና ሁላችንንም የሚያኮራን የነገ ሀገር ተረካቢ ታዳጊዎች በዲጂታል ሽግግሩ ላይ ንቁ ተሳትፎና አስተዋጽኦ እንዲያበረክቱ መደረጉ ነው። በዚህ ስትራቴጂ ወጣቶች እና ታዳጊዎች በኮዲንግ፣ በሰው ሰራሽ አስተውሎት፣ በሳይበር ደህንነትና የመረጃ አያያዝ በቂ እውቀትና ልምድ እንዲይዙ ከዩኒቨርሲቲዎች፣ የቴክኖሎጂ ኢንስቲትዩቶች እና የግሉ ዘርፍ ጋር በጋራ ሰርተናል። ከዚህ በተጨማሪም የኢትዮጵያ በአፍሪካ የቴክኖሎጂ ሽግግር ላይ ከአፍሪካ 2063 አጀንዳ ጋር በማስተሳሰር ትልቅ ሚናን መወጣት ትፈልጋለች። በተጨማሪም የዘርፉ ስትራቴጂዎችን፣ የወጣት ኃይልና መሰረተ ልማቶችንን በሚገባ መጠበቅ የበለጠ የፈጠራ አቅም የዳበረባትና በይበልጥ የተገናኘች አህጉርን ለመገንባት ፍላጎት አለን። ፕሬዝዳንት ታዬ አጽቀሥላሴ አክሎም አሁን ላይ የአንድ ሀገር እድገት የሚመዘነው አሊያም የሚለካው ሀገሪቱ በደረሰችበት የቴክኖሎጂ አቅም ነው ብሏል። በተጨማሪም በ3 ጉዳዮች ላይ በማተኮር ለዲጂታል ኢትዮጵያ ግንባታ መሳካት ሁሉም የድርሻቸውን እንዲወጡ አመላክቷል። ዩኒቨርሲቲዎችን ከኢንዱስትሪዎች ጋር በማስተሳሰር የቴክኖሎጂ ፈጠራ አቅምን በማሳደግና ወጣቶችና ታዳጊዎችን በፋይናንስ መደገፍ አስፈላጊም ነው ብለዋል። ፕሬዝዳንት ታዬ በዘርፉ እየሰሩ ያሉትን ተቋማትና ባለሀብቶች እንዲሁም አቅሙ ያላቸው ሁሉ ድጋፋቸውን አጠናክረው እንዲቀጥሉም ጠይቀዋል። አስደናቂ የቴክኖሎጂ ፈጠራ አቅም ያላቸው በርካታ ኢትዮጵያውያንን ጨምሮ አፍሪካውያን ታዳጊዎችን ተመልክቻለሁ። ማንኛውም ይህ አቅም ያለው ሰው በፋይናንስ እጦት ምክንያት ከህልሙ መቅረት የለበትም። የግል ሴክተሩ፣ ባንኮች፣ ተቋማት፣ የከተማ አስተዳደሮች እነዚህን ከፈጠራ አቅም እና ቴክኖሎጂ ሀሳቦች ጋር የሚመጡትን እንድትደግፉ እጠይቃለሁ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በኤክስፖ ተማሪዎች፣ ታዳጊዎች፣ ስራ ፈጣሪዎች፣ ምሁራን፣ ባለሀብቶች እንዲሁም ፖሊሲ አውጪዎች በአንድ መድረክ የተገናኙበት ነው ብሏል። ዋና ዳይሬክተሩ አክሎም ይህ ግዙፍ ኤክስፖ በ5 አበይት ጉዳዮች ላይ ያተኮረ ነው ሲሉ ተናግረዋል። ሳይበር ሴኩሪቲ ዙሪያ ነው። ሁለተኛው በአርቲፊሻል ኢንተለጀንስ ዙሪያ ላይ የሚከናወን ሂደት ነው። በሶስተኛነት የፊንቴክ የምንለው የፋይናንስ ሴክተሩን እያንቀሳቀሰ ያለው የፋይናንሻል ቴክኖሎጂ ነው። አራተኛነት የቴክኖሎጂ ኤዱኬሽን የምንለው እንግዲህ ሁሉንም ነገር ያለ ምሁራን ማከናወን ስለማንችል የቴክኖሎጂ ትምህርት የደረሰበትን ለህብረተሰቡ የማስተዋወቅ ብሎም ምሁራን እንዲወያዩ ሀሳባቸውን እንዲገልጹና የተለያዩ የጥናት ወረቀቶች ቀርበው እነዛ ላይ ምክር የምናደርግ ይሆናል። በአምስተኛነት የያዝነው ስማርት ሲቲ ነው። ኮንፈረንሶች፣ ኤግዚቢሽኖች፣ ውድድሮች፣ የፓናል ውይይቶችና የተለያዩ ጥናታዊ ጽሑፎችም በኤክስፖ የሚቀርቡ ሲሆን ከ100 በላይ ሀገራት የተውጣጡ የዘርፉ ተዋናዮች ተሳታፊ ናቸው።
አንድ ሀገር በሌላ አገር የውስጥ ጉዳይ መግባት የአገሩን ሕልውና መዳፈር ነው ሲሉ የኦነግ ከፍተኛ አመራርና የጠቅላይ ሚኒስቴሩ የወጣቶችና ስፖርት ጉዳዮች አማካሪ ሚኒስቴር ቀጀላ መርዳሳ ተናገሩ። ኤርትራ በኢትዮጵያ የውስጥ ጉዳዮችና ፖሊሲዎች ዙሪያ በተደጋጋሚ ጣልቃ ትገባለች፣ ይህ ደግሞ ትክክል ያልሆነ መንገድ ነው ብለዋል። ሂሪያ ዱፌራ ተጨማሪ አላት። አንድ ሀገር በሌላ ሀገር የውስጥ ጉዳይ መግባት የአንድን ሀገር ሉዓላዊነት መዳፈር ነው ሲሉ በፕራይም ስቱዲዮ ቆይታ ያደረጉት የኦነግ ከፍተኛ አመራርና የጠቅላይ ሚኒስትሩ የወጣቶችና የስፖርት ጉዳዮች አማካሪ ሚኒስቴር አቶ ቀጀላ መርዳሳ ተናገሩ። አቶ ቀጀላ መርዳሳ ኤርትራ ሁልጊዜ በኢትዮጵያ የውስጥ ጉዳይ ትገባለች፣ ይህ ደግሞ የኢትዮጵያን ሉዓላዊነት መዳፈር ተደርጎ ይቆጠራልም ብለዋል። የፌዴራሊዝም መፍረስ አለበት ብለው የሚያቀነቅኑ አንዱ እነሱ ናቸው። ምን አገባቸው? አንድ ሀገር በፈለገችው መንገድ ያዋጣኛል ብላ በፈለገችው መንገድ መደራጀት ትችላለች፣ ማዋቀር ትችላለች ሀገረ መንግስቱን። የኤርትራ መንግስት የኢትዮጵያን ፖሊሲ በተደጋጋሚ ይቃወማል። ያም የሆነበት ምክንያት ኢትዮጵያ ውስጥ የተጀመረው ዲሞክራሲ ወደ ኤርትራ ይዘልቃል ከሚል ስጋት መሆኑንም አቶ ቀጀላ መርዳሳ ጠቁመዋል። መድብለ ፓርቲ ዲሞክራሲው እዚህ መኖር እዛ ደግሞ የሚቆረቆረው ነገር ይኖረዋል ማለት ነው። ምክንያቱም ተመሳሳይ ነገር እዛም ሀገር ፍላጎቱ ሊያድር ይችላል፣ ሊያቆጠቁት ይችላል፣ ምሳሌ ሊሆን ይችላል ከሚል ፖሊሲዎቹን ነው የሚቃወመው። ከፍተኛ የህወሓት አመራር የነበሩ አንዳንድ ፖለቲከኞች ከኤርትራ መንግስት ጋር አብሮ በመሆን ኢትዮጵያን የመውጋት ፍላጎት እያሳዩ መሆናቸውን ተናግረው እኛ አንድ ቋንቋ ተናጋሪ ነን ሲሉ ይሰማል። የህዝብን ማወናበጃ እንጂ መሬት ላይ ያለ እውነት አይደለምም ብለዋል አቶ ቀጀላ መርዳሳ። ኤርትራ ወጥ የሆነ ትግርኛ ተናጋሪ አይደለም። አብዛኛው ቆላ አፋርን በለው፣ ብሌንን በለው፣ ኩናማን በለው ብዙ ወደ 9 ብሔረሰቦች አሉ። ሳው ከአስመራ ጫፍ ወደ ባጼ ወይ ወደ ምጽዋ መውረጃ ከአስመራ ጀምሮ እስከ ምጽዋ፣ ከምጽዋ እስከ ደቀማሪ ሳው ነው። ሳው ለማን ነው የሚቀርበው? በትግርኛ አይቀርብም። የኤርትራ መንግስት ኢትዮጵያ ላይ ያለው ጥላቻ በሀገር ብሔራዊ ጥቅም ላይ የተመሰረተ መሆኑንም ተናግረዋል። የኢትዮጵያ አእምሯዊ ንብረት ባለስልጣን ዜጎች የፈጠራ ስራዎቻቸውን እንዲያስመዘግቡ ጥሪ አቀረበ። ዜጎች የራሳቸውን የፈጠራ ስራ በማስመዝገብ ከሌብነት እንዲጠበቁ ግንዛቤ የማስጨበጥ ስራ እየተከናወነ ይገኛል ተብሏል። ጫልቺሳ ገመዳ ተጨማሪ አለው። የኢትዮጵያ አእምሯዊ ንብረት ባለስልጣን ዜጎች የፈጠራ ስራዎቻቸውን እንዲያስመዘግቡ ጥሪ ያቀረበ። የኢትዮጵያ አእምሯዊ ንብረት ባለስልጣን የፈጠራ ስራዎችን በማስመዝገብ ዜጎች የፈጠራ ባለቤት እንዲሆኑ እየሰራ ይገኛል። ከቅርብ ጊዜ ወዲህ መንግስት በፈጠራ ስራ ላይ ባደረገው ማሻሻያ በሀገራችን የፈጠራ ስራዎች እየተበራከቱ መጥተዋል። ይሁን እንጂ በፈጠራ ስራ ብሎም በተለያዩ የንግድ ምልክቶች እምብዛም ተመዝግበው የባለቤትነትን እውቅና ይዞ አይስተዋሉም። ይህንኑ ለመቅረፍ በኢትዮጵያ የአእምሯዊ ንብረት ባለስልጣን ምክትል ዋና ዳይሬክተር አቶ እንዳሉ ሞሲሳ ድርጅታቸው በ3 ዘርፎች ላይ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። አንደኛው በፓተንት ነው። ፓተንት ስንል በአዲስ ፈጠራ በዛ ስር በፓተንት ስር የምጠቃለለ ዩቲሊቲ ሞዴል አነስተኛ ፈጠራ የምንለው። ሌላው በንግድ ምልክት ነው። ያንድን ሰው ምርትና አገልግሎት ከሌሎች ምርትና አገልግሎቶች ለመለየት የሚያስችል ሸማቹ ማህበረሰብ የሚፈልገውን ምርት ጥራትና አይነት ለይቶ ያለምንም ችግር መግዛት የሚያስችል ምልክት የሚገኝበት ማለት ነው። ሲያድግ ወደ ብራንድ የሚያድገው ማለታችን ነው። ሶስተኛ በቅጂ መብቶችና ተዛማች መብቶች በኪነ ጥበብና በስነ ጥበብ የሚሰሩ ስራዎች ላይ በብዛት እየሰራን እንገኛለን ማለት ነው። አዳዲስ የፈጠራ ውጤቶች ምዝገባ፣ የቀድሞ ፈጠራዎችን ማሻሻያ እንዲሁም የሀገር ውስጥ ንግድ ምልክቶች እየተመዘገቡ መሆኑን ተናግረው በዚህም የስነ ጥበብ ኢንዱስትሪን ለማሳደግ ባለቤቱን ተጠቃሚ ለማድረግ እየተሰራ ነው ብለዋል። ከተቋቋሙት የጋራ አስተዳደር ማህበራት ጋር በኢትዮጵያ የመጀመሪያ የሆነውን የሮያሊቲ ክፍያ ስርዓት ለመትከል እየተሰራ ነው። በቅርብ ጊዜ ወደ ተግባር ይገባል ብለን እንጠብቃለን። በዚህ የሙዚቃ አመንጪዎች፣ ከዋኞች እና ሌሎች ተዛማች መብት ያላቸው ሰዎች የሚጠቀሙበት ስርዓት ይመጣል ማለት ነው። እነኚህ የአእምሯዊ ንብረት
ንብረቶች እንደ ቁሳዊ ሀብት ሁሉ ለኢኮኖሚው የራሳቸውን ድርሻ የሚያበረክቱበት ሂደት ይኖራል ብለን መውሰድ እንችላለን። ዜጎች የራሳቸውን የፈጠራ ስራ በማስመዝገብ ከሌብነት እንዲጠበቁ ግንዛቤ የመስጠት ስራም እየተከናወነ ይገኛል ብለዋል። አንዳንድ ጊዜ የሰዎችን የንግድ ምልክት አመሳስሎ መስራት፣ ሳያስፈቅዱ በዛ መጠቀም፣ የሌሎችን ፈጠራ ፓተንት የሚሆን ኮፒ አድርጎ ወደ ገበያ መውጣት፣ እንደ ማንኛውም ቁሳዊ ሀብት ከመመለከተው የህግ አካል ጋር በመወያየት እነኚህን ባለመብቶች መብቶቻቸውን እንዲያስከብሩ ግንዛቤ መፍጠር፣ የህግ ድጋፍ፣ የህግ ምክር በመስጠት የህግ አገልግሎቶችን በመስጠት የሚጸየፍ ማህበረሰብ እንዲሆን ለማስቻል በአብዛኛው እየሰራን ነው። በሐዋሳ፣ ባህር ዳርና ጅማ ባለሙያዎች የፈጠራ ስራዎቻቸውን እንዲያስመዘግቡም ጥሪ ቀርቧል። የሸገር ከተማ አስተዳደር እስከ 2022 ዓ.ም በ12ቱም ክፍለ ከተሞች የጤና ጣቢያ ተቋማቱን ቁጥር 54 ለማድረስ አቅዶ እየተሰራ ይገኛል። ከጤና ኬላ ግንባታ ጋር በተገናኘም ከሸገር ከተማ ምስረታ በፊት ከነበረው 46 ጤና ኬላ በዚህ ዓመት መጨረሻ ላይ 79 የማድረስ እቅድ ተይዟል። አለም ሰገድ አበበ ዝርዝሩ እንደሚከተለው ያቀርበዋል። በጤናው ዘርፍ እንደ ሸገር ከተማ የሚታየውን ክፍተት ለመቅረፍ ሰፊ ስራዎች እየተሰሩም ይገኛል። ከዚህ ቀደም ምንም አይነት የሆስፒታል የሕክምና መስጫ ተቋማት ያልነበሩት የሸገር ከተማ በ2017 ዓ.ም መጨረሻ ድረስ 3 ሆስፒታሎችን አጠናቆ ወደ ስራ ሊያስገባ ስለመሆኑ የከተማው የጤና ቢሮ ኃላፊ አቶ አበራ ቦተሬም ተናግረዋል። በሱሉልታ በመናብቹና በኩራጅዳ ክፍለ ከተሞች የተገነቡ 3 ዘመናዊ ሆስፒታሎች ተመርቀው አገልግሎት እንደሚሰጡ ነው አቶ አበራ በተለይ ከፕራይም ሚዲያ ጋር በነበራቸው ቆይታም የተናገሩት። ሁሉም ክፍለ ከተሞች በሸገር ውስጥ ያሉ 12ቱም ክፍለ ከተሞች አንዳንድ የመጀመሪያ ደረጃ ሆስፒታል እንዲኖራቸው አቅደን እየሰራ እንገኛለን። ሰከንደሪ ሌቭል ሰርቪሶች የምንሰጥበት ጀነራል ሆስፒታል ወይም ደግሞ አጠቃላይ ሆስፒታል የምንለው ነው። እሱም ሸገር ሲቋቋም ምንም ሰከንደሪ ሌቭል ሆስፒታል አልነበረም። 2016 ላይ የከተማ መስተዳድሩ በጀት መድቦ አንድ አጠቃላይ ሆስፒታል ሸገር ዋን ጀነራል ሆስፒታል ብለን ገፈርሳ ጉጄ ክፍለ ከተማ ላይ ግንባታ ጀምረናል። ከተማው ከዚህ ቀደም በጤና አገልግሎት ዘርፍ የሚሰጠው አገልግሎት ከነዋሪው ብዛትና ፍላጎት ጋር ሳይጣጣም የቆየም ሲሆን የሸገር አስተዳደር ከአጠቃላይ ዓመታዊ በጀቱ 11 በመቶ የሚሆነውን ለጤናው ዘርፍ በመመደብ ሰፊ ስራዎችን እያከናወነም ይገኛል። የሸገር ከተማ አስተዳደር በተጨማሪነትም እስከ 2022 ዓ.ም ድረስ በ12ቱም ክፍለ ከተሞች የጤና ጣቢያ ተቋማትን ቁጥር 54 ለማድረስ ስራዎች መጀመራቸውን ኃላፊው አቶ አበራ ጨምረውም ገልጸዋል። 24 የሚሆኑ ጤና ጣቢያዎች ብቻ ነበሩ አገልግሎት ሲሰጡ የነበሩት። ስለዚህ ይሄ እነዚህ የጤና ጣቢያዎች ተደራሽ ለህብረተሰቡ ተደራሽ ስላልሆኑ እነሱን የማስፋት ስራ በዋናነት ስንሰራባቸው የነበሩ ስራዎች ነው። ከዛ ውስጥ በዚህ 2 ተኩል ዓመት ወደ 5 የሚሆኑ ጤና ጣቢያዎችን ገንብተን ወደ ስራ ለማስገባት ችለናል። ስለዚህ አሁን 29 የሚሆኑ ጤና ጣቢያዎች አገልግሎት እየሰጡ ይገኛሉ። እስከዚህ ዓመት መጨረሻ ላይ ወይም ደግሞ የሚመጣው የበጀት ዓመት መጀመሪያ ላይ 5 ጤና ጣቢያዎችን ጨምረን 2018 በ35 34 ጤና ጣቢያዎች አገልግሎት መስጠት እንችላለን ማለት ነው። በአጠቃላይ የሸገር ከተማ አስተዳደር ከተመሰረተ ጀምሮ 6.1 ቢሊዮን ብር በሚጠጋ በጀት የጤና አገልግሎቱን ለማሻሻልና ለማዘመን ስራዎች እየተሰሩ ስለመሆኑ ለማወቅም ተችሏል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምን አመሸሻና። ሰሞኑን እንግዲህ ወደ ሆለታ አምርተህ እንደነበረ አውቃለሁና ምን አይነት መረጃዎችን ይዘህልን መጥተሃል? አመሰግናለሁ ሀና። እንግዲህ በሰሞኑ ወደ ሆለታ ሄጄ ነበረ። ሆለታ ሜጀር ጀነራል ሙልጌታ ቡሊ ቴክኒክ ኮሌጅ እያከናወነ ያለውን የመማር ማስተማር ሂደትን በተመለከተ ይዤ መጥቻለሁ። እንዲሁም በሆለታ ከተማ ህብረተሰቡና ኮሌጁ እያደረጉት ያለው የሰላምና የልማት የጠበቀ ግንኙነትን በተመለከተ እነዚህ የመሳሰሉ ዜናዎች ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። የሜጀር ጄኔራል ሙልጌታ ቡሊ ቴክኒክ ኮሌጅ
የተሰጠውን ሀገራዊ ሆነ ተቋማዊ ተልዕኮ በብቃት እየተወጣ መሆኑን የኮሌጁ አዛዥ ገለጹ። የኮሌጁ አዛዥ ብርጋዴር ጄኔራል አበበ ዋቅሹማ እንደተናገሩት ኮሌጁ የተመሰረተው በ1953 ዓ.ም መሆኑን አስታውሰው ከተቋቋመበት ጊዜ ጀምሮ በርካታ የሰራዊት ሙያተኞችን በተለያዩ የሙያ ዘርፎች በማሰልጠን ሀገራዊ ተልዕኮውን እየተወጣ መሆኑንም ገልጸዋል። ይህ ኮሌጅ እንዳልኳቸው ረጅም ታሪክ ያለው ቀጣይ 65ኛ ያከብራል ብለን እናስባለን። በ1953 ግንቦት 3 ቀን ነው መሰረተ ድንጋዩ ተጣለው። ይህ ኮሌጅ በ1955 ግንባታው አልቆ የተወሰነ የተለያዩ መኪኖች ላይ የጥገና ስራ ሰርቷል። በ1959 ዓ.ም በ11 ፕሮፌሽን ሙያዎች አሁንም በእኛ እጅ ያሉት በምዕራብ ጀርመን ሁሉም ስራው የሚሰራ የሰራው እነሱ ናቸው። ከዛን ጊዜ ጀምሮ ስልጠናውንም አላቋረጠም። ኮሌጁ ከተሰጠው ተልዕኮ በተጓዳኝ በአካባቢው ከሚገኙ የህብረተሰብ ክፍሎች ጋር በሰላም በልማት እንዲሁም ወጣቶችን በመቀበል በቴክኒክ ሙያ በማሰልጠን ራሳቸውንና ሀገራቸውን እንዲያገለግሉ ከማድረግ አንጻር ሰፊ ስራ መሰራቱንም ጠቁመዋል። ውትድርና የተከበረ ሙያ ነው ያሉት ጀነራል መኮንኑ ወጣቱ ወደ ተቋሙ ቢቀላቀል የውትድርናና የእውቀት ባለቤት ይሆናልም ብለዋል። ይህ ኮሌጅ በሜጀር ጀነራል ተሰይሟል። ለምንድን ነው የሚባል ነገር ሰው ይደናገራል። እሳቸው በመከላከያ ውስጥ ያገለገሉ ጀነራል የሆኑ ኢታማጆር ሹም የሆኑ ለአገሪቱ የተለያዩ ሙያ መከላከያ ውስጥ እንዲጸጽ ያደረጉ ትልቅ ባለውለታ ናቸው። ስማቸው ተሰይሜ ለዚህ ነው። አሁን አይደለም መከላከያ ውስጥ አንድ ሙያ ሳይሆን ብዙ ሙያዎች እንዳለ የተረጋገጡ ቆይቷል። በሳቸው ጊዜ ነው። አይን ደግሞ ከዛ በላይ አድጓል። እኔ መከላከያ ማለት ሁሉ አቅም ሙያዎች ያሉበት ነገር ብዬ ነው የሚወስደው። ውትድርናው ዋናው ነው። በዛ ስር እንግዲህ እኛ ጋር ታንክ የሚጠግናል፣ መርፍ የሚጠግናል፣ መኪና የሚጠግናል፣ ሬዲዮ የሚጠግናል፣ ጄኔሬተር የሚጠግናል፣ የዳቦ ማሽን የሚጠግናል፣ ባዮሜዲካል የሚጠግናል። እነዚህ ሁሉ ስራዎች የት ነው ያለው? እዚህ ውስጥ ነው ያለው። እነዚህ ስራዎች ተፈላጊ ስራዎች ናቸው። ለግለሰብም፣ ለተቋምም፣ ለሀገርም ናቸው። ውትድርና ማለት ክላሽ ይዞ መዋጋት ብቻ አይደለም። ከዛ በስተጀርባ በመከላከያ ውስጥ አሁን ብዙ ጥናትና ምርምሮች እየተካሄዱ ናቸው። ትላልቅ ሰፋፊ ከተቋሙ አልፎ ለሌላም የሚተርፍ ምርምርና ስራዎች እየተካሄዱ ናቸው። በእኛ ኮሌጅም የተወሰነ የምርምር ስራዎችም ይሰራሉ፣ የሞዲፊኬሽን ስራዎችም ይሰራሉ። እነዚህ አሳድገን አጎልብተን ከግቢ ካወጣን ቢዝነስ ካደረግነው መከላከያ ማለት ወይ ወታደር ማለት መተኮስ ብቻ እንዳልሆነ ማረጋገጫ ይሆናል። የሜጀር ጄኔራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ ለሆለታ ከተማ ነዋሪዎች እያበረከተ ያለው ሁለንተናዊ ድጋፎች ህዝባዊ ወገንተኝነቱን ከማሳየቱም በላይ የህዝብ ልጅ መሆኑን የሆለታ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ፍቅሬ አበራ ገለጹ። አቶ ፍቅሬ አበራ እንደተናገሩት የሜጀር ጄኔራል ሙልጌታ ቡሊ ቴክኒክ ኮሌጅ እና የሆለታ ከተማ አስተዳደርና ነዋሪዎቹ የረጅም ጊዜ ግንኙነት ያላቸው መሆኑን አውስተው ሁለቱም አካላት እጅና ጓንት በመሆን በሰላም በልማትና በተለያዩ ማህበራዊ ጉዳዮች ላይ በጋራ እየሰሩ ስለመሆኑም ተናግረዋል። በተለይ የከተማዋ ወጣቶች የስራና የትምህርት ዕድል በመስጠት ተጠቃሚ እንዲሆኑም አድርጓል። የሆለታ ከተማ ማህበረሰብ ኮሌጁ በሚያደርጋቸው እንቅስቃሴዎች ውስጥ በባለቤትነት መንፈስ በመሳተፍ የኮሌጁን ሰላምና ደህንነት በመጠበቅ በኩል የራሳቸውን ድርሻ እየተወጡ ይገኛሉ። ስራ አስኪያጁ አክለውም የሜጀር ጄኔራል ሙልጌታ ቡሊ ቴክኒክ ኮሌጅ በሚያደርጋቸው ድጋፎች የከተማዋን ሰላምና ደህንነት ከማህበረሰቡ ጋር በመቀናጀት ሰላሟ የተጠበቀ ከተማ እንድትሆን አስችሏልም ብለዋል። የተለያዩ የህብረተሰቡን ማህበረሰብ በራሳቸው ፍቃድ በተለይ ሚሊሻዎችን በማሰልጠን ጋችን እስርና የሚባል በኦሮምኛ አለ እነሱን በማሰልጠንልን እንዲሁም የፖሊስ አባላትንም በማሰልጠን ከፍተኛ ትኩረት ሰጥቶ ከኛ ጋራ በትብብር እየሰሩ ነው። ህዝቡም ይህ ተቋም የራሱ ተቋም እንዳይን ብሌን እያየው ከየትኛውም ከአባሉ ይሁን ከአመራሩ ይሁን ከተቋሙ ጋራ በጣም ጥሩ ግንኙነት ያለውና እንደ ከተማ አስተዳደር ይሁን እንደ ህዝቡ ተቋም ለሆለታ ህዝብ በጣም ራሱን የቻለ ሀብት እንደሆነ በመግለጽ በጣም ቆንጆ ግንኙነት ኖሮት አብሮ እየሰራ ነው።
በተቋሙ ያገኘነውን እውቀት በመጠቀም የሚጠበቅብንን ተልዕኮ ለመወጣት ዝግጁ ነን ሲሉ በሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ የሚማሩ የሰራዊቱ አባላት ገለጹ። ሰራዊቱ ከፕራይም ሚዲያ ጋር በነበራቸው ቆይታ እንደተናገሩት ከተለያዩ የሰራዊት ክፍሎች የመጡ መሆናቸውን በመግለጽ በኮሌጁ በሚያገኙት እውቀት የሚሰጣቸው ማንኛውንም ተልዕኮ በብቃት ለመፈጸም ዝግጁ መሆናቸውን በሰጡት አስተያየት ላይ ገልጸዋል። ከኔ ይጠበቃል ብዬ የማስበው በተማርኩት ትምህርት መሰረት ትክክለኛ የሆነ ትምህርት ከዚህ የወሰድኩትን አሃዱን በመሄድ በመቀላቀል በተግባርም ሆነ በቲዮሪ ሁሉንም ነገር በማሳየት አገሬ የሰጠችኝን ግዳጅ እስክጨርስ ድረስ መፈጸም። ትንሽ ቻሌንጅ ያለው በእርግጥ ግን የሀገር ፍቅር መለኪያ ነው። ውትድርና ማለት ለሀገርህ ራስን አሳልፈ የምትሰጥበት ተቋም ነው። ለሀገራችንም የመጨረሻው ዋልታ የሆነ ተቋም ነው። ማደግ ያለበትና መዘመን ያለበት ወጣቱም ወደዚህ ተቋም ማየት አለበት። በቃ ሀገሩን የሚወድ አንድ ወጣት ወደ መከላከያ ማየት አለበት። መከላከያ የሀገርን ፍቅር የምትለካበት ተቋም ነው ማለት ነው። ተመልካቾቻችን ዜና መከላከያ ይህንን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አመሸሽ? ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል? አመሰግናለሁ ሀና። እንግዲህ ከሀገር ውስጥ ከያዝናቸው የቢዝነስ ዜናዎቻችን መካከል በአምራች ኢንዱስትሪ ዘርፍ ተኪ ምርቶችን በማምረት በበጀት ዓመቱ 9 ወራት ከ3.1 ቢሊዮን ዶላር በላይ ማዳን መቻሉን የመንግስት ኮሚኒኬሽን አገልግሎት አስታውቋል። ይሄ ከሀገር ውስጥ ያዝናው ነው። ከሀገር ውጭ ደግሞ እንግዲህ ፕሬዚዳንት ትራምፕ ጉብኝታቸውን ማጠናቀቃቸው ይታወቃል። በዚህም እንግዲህ ከተባበሩት አረብ ኤሚሬቶች ጋር የ179 ቢሊዮን ዩሮ ስምምነት ተፈራርመዋል። ሌሎቹም በሰፊው እንመልከት። አመሰግናለሁ። በጸሎት መቀጠል ትችያለሽ። አመሰግናለሁ። በአምራች ኢንዱስትሪ ዘርፍ ተኪ ምርቶችን በማምረት በበጀት ዓመቱ 9 ወራት ከ3.1 ቢሊዮን ዶላር በላይ ማዳን መቻሉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ሀገራዊና ዓለም አቀፋዊ ሁኔታዎችን ያገናዘበ ኢንዱስትሪ ፖሊሲ ወደ ስራ በመግባት ባለፉት 3 ዓመታት ከውጭ ገባ የነበረ 10.34 ቢሊዮን ዶላር የሚገመት ምርት ማስቀረት መቻሉን የአገልግሎቱ ሚኒስትር ዴኤታ ተስፋሁን ጎበዛይ ገልጸዋል። ሚኒስትር ዴኤታው በሰጡት መግለጫ በበጀት ዓመቱ 9 ወራት አፈጻጸም ከ3.1 ቢሊዮን ዶላር በላይ ማዳን መቻሉን ጠቅሰዋል። በኢትዮጵያ ታምርት ንቅናቄ የብድርና የኃይል አቅርቦትን በማሻሻል የግብአትና የገበያ ትስስር በመፍጠር በኮቪድ በሰላም እጦትና በሌሎች ምክንያቶች ተዘግተው የነበሩ ኢንዱስትሪዎችን ስራ በማስጀመር በዘርፉ መነቃቃት መፍጠር ተችሏል ብለዋል። በዚህም በአምራች ኢንዱስትሪው መሻሻሎች መምጣታቸውን የዘርፉ አማካይ የማምረት አቅም ከነበረበት 46 በመቶ ወደ 61.2 በመቶ ከፍ ማለቱን ተናግረዋል። በኢትዮጵያ ተግባራዊ በተደረገው የማክሮ ኢኮኖሚ ማሻሻያውና በወጪ ንግዱ ላይ በተከናወነው የቁጥጥር ስራ ከቁም እንስሳት እንዲሁም ስጋና ወተት የሚገኘውን ገቢ እያሳደገው እንደሚገኝ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ስርዓቱ የተረጋጋ እንዲሆን እንዲሁም የወጪና ገቢ ምርቶች ጥራታቸውን የጠበቁ እንዲሆኑ የማረጋገጥ ተግባር በማከናወን ላይ ይገኛል ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ዳይሬክተር ወንድሙ ፍላቴ እንደገለጹት ኢትዮጵያ የቁም እንስሳት ስጋና የወተት ምርቶችን ለውጭ ገበያ በማቅረብ ከዘርፉ የውጭ ምንዛሬ በማግኘት ላይ ትገኛለች ብለዋል። በዘርፉ በተከናወኑ ከፍተኛ ስራዎችም በበጀት ዓመቱ 9 ወራት 406,000 የቁም እንስሳትና 23,986 ቶን የስጋና ወተት ምርት በመላክ 128 ሚሊዮን ዶላር ገቢ ማግኘት መቻሉን ተናግረዋል ሲል የዘገበው ኢዜአ ነው። በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘውን ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ። በበጀት ዓመቱ 10 ወራት ወደ ውጭ ከተላከ ቡና 1.8 ቢሊዮን ዶላር ገቢ መገኘቱን ዳይሬክተሩ ተናግረዋል። መንግስት የቡና ምርትና ምርታማነትን በመጨመርና ጥራቱን በማሻሻል በዓለም ገበያ ተፎካካሪነትን ማሳደግ ላይ በትኩረት እየሰራ ነው ብለዋል። በዚህም በበጀት ዓመቱ 10 ወራት 354,000 ቶን ቡና በመላክ 1.87 ቢሊዮን የአሜሪካን ዶላር ገቢ መገኘቱን ገልጸዋል። ይህም በአገሪቱ የቡና የወጪ ንግድ ታሪክ ለመጀመሪያ የሆነ ከፍተኛ አፈጻጸም መመዝገቡን ነው ዳይሬክተሩ የተናገሩት። በበጀት ዓመቱ ቀሪ ወራቶችም ከቡና ንግድ ለማግኘት የታቀደው 2 ቢሊዮን ዶላር ከግብ ለማድረስ ርብርብ እየተደረገ መሆኑን ተናግረዋል ሲል የዘገበው ኢዜአ ነው።
ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎቻችን እናልፋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ከተባበሩት አረብ ኤሚሬቶች ጋር የ179 ቢሊዮን ዩሮ ስምምነት ተፈራረሙ። የአሜሪካው ፕሬዚዳንት ትራምፕ ከተባበሩት አረብ ኤሚሬቶች ጋር የ179 ቢሊዮን ዩሮ ወይም የ200 ቢሊዮን ዶላር ስምምነት መፈራረማቸው ተነግሯል። በዓለም ትልቁን አርቲፊሻል ኢንተለጀንስ በአቡዳቢ ለመገንባት ማቀዳቸውም ተነግሯል። ይህ ስምምነት ከአርቲፊሻል ኢንተለጀንስ ጎን ለጎን በአቪዬሽን ኢንቨስትመንት፣ በኃይል ማመንጫዎችና በሌሎችም የኢንዱስትሪ ዘርፎች ላይ ያተኮረ ስምምነት ነው ተብሏል። በተጨማሪም ፕሬዚዳንቱ የ600 ቢሊዮን ዶላር ስምምነት ከሳውዲ አረቢያ ጋርና የ243 ቢሊዮን ዶላር ስምምነት ከኳታር ጋር በአጠቃላይ 1.4 ትሪሊዮን ዶላር የኢንቨስትመንት ስምምነቶችን በማድረግ የመካከለኛው ምስራቅ ቆይታቸውን ፈጽመዋል ሲል ዩሮኒውስ ዘግቧል። ቻይናና ፈረንሳይ የኢኮኖሚ ትብብራቸውን ለማጠናከር ተስማሙ። ቻይናና ፈረንሳይ በፓሪስ በተካሄደው 10ኛው የቻይናና የፈረንሳይ ከፍተኛ የኢኮኖሚና የፋይናንስ ውይይት የሁለትዮሽ ኢኮኖሚያዊ ግንኙነታቸውን ለማጠናከርና ንግድና ኢንቨስትመንትን ለማሳደግ ተስማምተዋል። ውይይቱን በቻይና ምክትል ጠቅላይ ሚኒስትር ሂ ላይፊንግና የፈረንሳይ የኢኮኖሚ የፋይናንስና የኢንዱስትሪ ሚኒስቴር ኤሪክ ሎምባርድ በጋራ መርተውታል። የፈረንሳይ የኢኮኖሚ የፋይናንስና የኢንዱስትሪ ሚኒስቴር ኤሪክ ሎምባርድ እንዳሉት ፈረንሳይ ከቻይና ጋር ለመስራት ፈቃደኛ መሆኗን ገልጸው ለቻይና ሸማቾች ከፍተኛ ጥራት ያላቸውን የፈረንሳይ ምርቶች ለማቅረብና የፈረንሳይን የንግድ ሁኔታ በማሻሻል የቻይና ኢንቨስትመንትን ለመሳብ ቃል ገብተዋል። በውይይታቸውም ሁለቱ ወገኖች በተለያዩ ጉዳዮች ላይ ሰፊ ውይይት እያደረጉ ሲሆን በዶሮ ስጋ፣ በዶሮ እርባታና በእንቁላል መፈልፈያ ላይም የትብብር ስምምነት ተፈራርመዋል። ፈረንሳይ የቻይና ሶስተኛዋ ትልቅ የንግድ አጋር ስትሆን በአውሮፓ ህብረት ውስጥም ሶስተኛዋ ትልቅ የኢንቨስትመንት ምንጭ ነች። እንደ አውሮፓውያን አቆጣጠር በ2024 በሁለቱ ሀገራት መካከል ያለው የሁለትዮሽ የንግድ ልውውጥ 79.58 ቢሊዮን ዶላር ደርሷል። ይህም ከዓመት 0.8 በመቶ ከፍ ማለቱን ሲጂኤን ዘግቧል። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በደቡባዊ ሱዳን ኤል አቦይድ ከተማ በሰው አልባ አውሮፕላን በተፈጸመ ጥቃት ከባድ ጉዳት መድረሱ ተገለጸ። በኤል አቦይድ ከተማ ላይ ፈጣን ድጋፍ ሰጪ ኃይሎች ጥቃት 4 ሰላማዊ ሰዎች መሞታቸውና 8 ሰዎች መቁሰላቸውም ተገልጿል። ቅዳሜ የሱዳን መንግስት በደቡባዊ ሱዳን የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል አቦይድ እስር ቤት ላይ በደረሰ የአየር ጥቃት 21 ሰዎች ሲሞቱ 47 ሰዎች ቆስለዋል ተብሏል። ከሚያዝያ 2023 ጀምሮ አርኤስኤፍ ሱዳንን ለመቆጣጠር ከጦር ኃይሉ ጋር የተዋጋ ሲሆን አስከፊ ሰብአዊ ቀውሶችን አስከትሏል። በጦርነቱ ከ20 ሺህ በላይ ሰዎች ሲሞቱ 15 ሚሊዮን ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት አስታውቀዋል። በአሜሪካ ምሁራን የተደረገ ጥናት ግን የሟቾቹን ቁጥር ወደ 130 ሺህ አካባቢ ነው ብሏል ሲል የዘገበው አናዶሉ ነው። የዩክሬን ሩሲያ የሰላም ድርድር ለውጥ እንዲኖር ዶናልድ ትራምፕ እና ቭላዲሚር ፑቲን መገናኘታቸው ግድ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ገለጹ። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዚዳንት ትራምፕ እና ፑቲን በቀጥታ በዚህ ርዕሰ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቭላዲሚር ዜሌንስኪ አገራቸው በኢስታንቡል ለሚደረገው ውይይት ልኡካንን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከውን ዝቅተኛ ደረጃ ያለው ልኡካን ነው ሲሉ ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላዲሚር ሜዴንስኪ በበኩላቸው የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳላቸው ተናግረዋል ሲል ሮይተርስ ዘግቧል። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ